ምንድነው እሱ? አንተ ማን? ለምንድነው እዚህ ያመጣኸኝ? አሽን የፈታሁልሽ እንድትለፈልሽ አይደለም እንዳትታፈኝ ልጅ። አይ ምትይ ከሆነ ደግሞ መልሼ አፈንሻለሁ ማለት ነው። ምንድነው የምትፈልገው? ቆይ እሺ፣ እንደዚህ ማድረጉ ስለምን አስፈለገ? አትሰሚኝም እንዴ? ዝም በይ፣ አትለፍልሽ። እርዱኝ! የሰው ያለ እርዱኝ! አትርሺ፣ እዚህ ማንም የሚሰማሽም የሚደርስልሽ ሰው የለም። ይልቁኑ አርፈሽ ትቀመጪ ነው የሚሻለው። ቆይ እንዴት? ለመጨረሻ ጊዜ ማስታውሰው ካፌ ውስጥ ከብስራት ጋር ሆኜ ነው። እሺ ብስራት እሴት አለ፣ እሱን እሴት አረከው። ለጊዜ የተፈለግሽው አንቺ ብቻ ነሽ። እሺ ምንድን ነው የምትፈልገው? ለምን የምትፈልገውን አትነግረኝም? እሱን በሂደት ታየዋለሽ። ምን ፈልገሽ ነው የምትወራጭው? እባክህ ፍታኝና ከዚህ ልሂድበት። እሱ እንደማይሆን እኮ ደጋግሜ ነግሬሻለሁ። እሺ ምንድን ነው የምትፈልገው? የፈለግከውን ነገር ንገረኝና ልስጥ። ሌላ የምትናገሩ ነገር ካለ ቶሎ ተናገሪ፣ አለበለዚያ አፍሽን ላፍርስ ነው። ቆይ በእናትህ እንዳታፍነኝ። በእናትህ ሰርጌ ቀናት ነው የቀሩት። እባክህ ፍታኝና ከዚህ ልሂድ። በቃ ጨረሽ? አይ አልጨረስኩም። እባክህን፣ በእኔ መጥፋት ብዙ ሰው ነው የሚጨነቀው። በዛ ላይ እስቲ ያስበው፣ ሊያገባት ቀናት የቀሩት ሚስቱ በድንገት የጠፋችበት ባል ምን እንደሚያስብ ግን ታውቃለህ? እባክህን ፍታኝ፣ እባክህ። ሌላ ምንም የተለየ ነገር እያወራሽ እኮ አይደለም። ስለዚህ መልሽ አፍርሽ ነው የሚሻለው ማለት ነው። እባክህ ብትፈታኝ እኮ ለማንም ምንም አልናገርም። እባክህን ፍታኝ። ልትፈታኝ ነው? አይደለም፣ ከመጣሽ ጀምሮ እኮ ምንም አይነት ምግብ አልበላሽም። ስለዚህ አሁን እንድትበይ ነው። እውነት ሀዝነህልኝ ባልሆነ። አዎ እንድትጎጂ ስለማልፈልግ ብቻ አሁን አጎርስሻለሁ። አልፈልግም፣ አልበላም። ለምን? እኔ እንድትፈታኝና ወደ ቤተሰቦቼ እንድመለስ ብቻ ነው የምፈልገው። እሱ በጭራሽ የማይሆን ነገር ነው። አሁን አርፈሽ ነው። አልፈልግም፣ አልበላም። መሞት ፈልገሽ ነው? ከዚህ በላይ ምን ሞት አለ? ላገባ ቀናት የቀሩኝ ሴት፣ እኔ ግን ባሌንና ቤተሰቦቼን ትቼ እዚህ ነው ያለሁት። አሁን ትበያለሽ? አትበይ? አልበላም። ስልክሽ በተደጋጋሚ እየጠራ ነው። እባክህ ቤተሰቦቼ ይሆናሉ። ይሄኔ በጣም ተጨንቀው ነው የሚሆነው። እባክህ ላንሳላቸው። አይሆንም። እና ምን ልታደርግ ነው? ስለምዘጋው ከዚህ በኋላ እየደወሉ አያስቸግሩንም። እባክህ እንደሱ አታድርግ፣ ይባስ ይጨነቃሉ። እባክህን እየለመንኩ ነው። እሺ ቆይ ብስራትን የት አድርገው ነው? ብስራት ደግሞ ማን ነው? ካፌ ውስጥ አብሮኝ የነበረው የልብ ጓደኛዬ ነዋ። እሱንም አግተኸዋል እንዴ? ለምን ዝም ትላለህ? ንገረኝ እንጂ። በቃሽ፣ የምህረት ጥያቄ ሆነ ቃተርክኝ።
ምንድን ነው? መጸዳጃ ቤት መጠቀም ፈልጋለሁ። ይኸው ዘጋ። እዚህ ነው የምትጠቀመው? አዎ። እሺ ፊትህን አዙርልኝ። እሺ ይቅርታ፣ በጣም ይቅርታ። ምን ልታደርጊ ነበር? ነይ እንደው። እሺ ይቅርታ። ሽንቴን እኮ አልሸናውም። በእናትህ ይቅርታ። እድልሽን አበላሽተሻል። ስለዚህ ምርጫው ያንቺ ነው። እሺ ይቅርታ። ሁለተኛ እንደዚህ አይነት ነገር አላደርግም። በእናትህ ቆይ ምን አድርጌ ነው እንደዚህ የምታሰቃይ? ለምን አትነግረኝም? ምንም አላደረግሽኝም። እና ያለ ምንም ምክንያት ነው እንደዚህ የምታሰቃይ? አላሰቃየሽም። እንድትጎዳ ደግሞ አልፈልግም። እንደምትለው እንድጎዳ ማትፈልግ ከሆነ ለምን ታዲያ እንደሄድ አትፈቅድልኝም? እሱ አይሆንም። ለምን? አሁን እንድትጎጂ አልፈልግም አላልክም? አዎ እሱማ እኮ እንድትጎጂ አልፈልግም፣ ግን ይሄን ደግሞ ማድርገው ስለማስብልሽ ነው። ምን ማለት ነው? ቆይ አንተስ ማን ነህ? የእኔ ማንነት ለጊዜው አይጠቅምሽም። እሺ ለምን እንደዚህ እንደምታደርግ ብቻ ንገረኝ። ምክንያት አለ? አለኝ እኮ። እሺ ምክንያትህን ንገረኝ። ተይው፣ አይጠቅምሽም። እሺ በእናትህ ቢያንስ አፌን አትሰረኝ። ዛሬ ደግሞ ምን ሆነ ነው? ቀን ሙሉ አፍነኸኝ ዋልክ እኮ። ስለአንቺ አንዳንድ ነገሮችን ለማጣራት ወጥቼ ነበረ። ቤተሰቦቼ ተጨንቀዋል አይደለም? በእርግጠኝነት እጮኛዬ በእኔ መጥፋት በጣም ጭንቀት ውስጥ ነው። አንቺን እንደዛ ነው የሚሰማሽ? በእርግጠኝነት እንደዛ ነው እንጂ። ተሳስተሻል። እንዴት? ማንም የአንቺን መጥፋት ጭራሽ ያስተዋል የለም። እጮኛዬ የምትይው ሰው አርፎ ኑሮን እየኖረ ነው። ስለአንቺ ምንም ጉዳይ ሰጠው። ውሸታም! ለምን የማይመስል ነገር ታወራለህ? የምሬ ነው። መጥፋትሽን ማንም እንኳን ያስተዋል የለም። እንዴ ቆይ እንዴት? ምናልባት ከበፊት ጀምሮ ጥሩ ሁኔታ ላይ ሳትሆኚ ስትቀሪ ስልክሽን አጥፍተሽ መጥፋቱን ስለለመድሻቸው ይሆናል። ምን ነው? አንተ እንዴት ይህንን ልታውቅ ቻልክ? እኔ ይኸውልሽ የማላውቀው ነገር እያንዳንዷን ስለ አንቺ እንቅስቃሴ በሙሉ አውቃለሁ። ምን ፈለግሽ?
ወዴ ልትሄድ ነው? ይህን ለመጠየቅ ነው እንደፈታሽ ፈለግሽው? አይ አይደለም፣ ሌላ ነገር ልጠይቅ ፈልጌ ነው። ምንድነው እሱ? እሺ ቀጥይ። ለምንድን ነው የምትፈልገውን ነገር ማትነግረኝ? እስከ መቼ ነው እዚህ አፍነህ የምታስቀምጠኝ? ምንም የምፈልገው ነገር የለም። ከሌለ ታዲያ ለምን አልለቀኝም? እሱማ አይሆንም። ለምን? ስለማይሆን። እሺ ብስራት በህይወት ስለመኖሩ ወይም ደግሞ ስላለበት ሁኔታ ልትነግረኝ ትችላለህ? አላውቅም። እንዴት አታውቅም? አብረን ነበርን እኮ። አላውቅም አልኩሽ እኮ። አሁንስ ምን ፈልግሽ? ቤተሰቦቼ ጋር እንድታስደውለኝ ፈልጌ ነው። ለምን? የምትፈልገውን ያህል ብር እንዲሰጡህና እንድትለቀኝ ነው። እኔ ብር ፈልጋለሁ ብዬሻለሁ? መቼም ያለምንም ምክንያት እዚህ አስራ ያስቀመጥከኝ ብር ፈልጋ ነው አይደል? ተሳስተሻል። እኔ ምንም አይነት ገንዘብ አልፈልግም። ስልኩንም ደግሞ አላስደውልሽም። እሺ ምንድን ነው የምትፈልገው? ለምን የምትፈልገውን በግልጽ አትናገርም? ምን እንደምፈልግ ነው ማወቅ የፈለግሽው? እኔ የምፈልገው አንቺን ነው። ቆይ ግን ለምንድን ነው የምትፈልገኝ? ንገረኝ እንጂ። ልትደፍረኝ ነው የምትፈልገኝ? ኧረ በጭራሽ። እሺ ልትገለኝ ነው? ምን እያልሽ ነው? እኔ እንደዚህ አይነት ሰው አይደለሁም። እሺ ታዲያ ለምንድን ነው የምትፈልገኝ? ገንዘብ ልስጥ ስል እምቢ አልክ። እሱን አሁን አልነግርሽም። ገንዘብ ግን አልፈልግም። እሺ ምንድን ነው የምትፈልገው? የተወሰነ ቀን ብቻ ነው እዚህ እንድትቆይ የምፈልገው። ከዛ እለቅሻለሁ። ለምን? ነገርኩሽ። አሁን ምክንያቱም መናገር አልፈልግም። ትሰሚኛለሽ? ከተወሰነ ጊዜ በኋላ ግን እለቅሻለሁ። እሺ ቢያንስ እስክትለቀኝ አፌን አትሰረኝ። ለምን? ይጨንቃል እባክህ። ሰርጌ እየደረሰ ነው። እባክህን ገንዘብም ማትፈልግ ከሆነ ከኔ ምንም የምትፈልገው ነገር ከሌለ ልቀቀኝና ልሂድ እባክህ። የሰርግሽን ነገር በጣም አሳስቦሻል። እንዴት ነው ማያሳስበኝ? ሙሽሪት በሌለችበት ሰርግ አለ እንዴ? ልታገቢ ስለሆነ ደስተኛ ነሽ ትመስያለሽ። ለምን ደስ አይለኝም? ለሰርጉ ደስ የማይለው ሰው አለ? አይ ደጋግመሽ ስለሱ ነው የምታወሪው ብዬ ነው። ቀኑ እየተቃረበ ስለሆነ ብዬ ነው። እና ሙሽሪት ያለችበት የዓለማችን የመጀመሪያው ሰርግ ልናይ ነው። ከኔ ምንም የማትፈልግ ከሆነ እዚህ በማቆየት ምን ትጠቀማለህ? ይልቅ ብትለቀኝ ነው የሚሻለው። እሱ በፍጹም አይሆንም። ለምን? አንድም እኮ አሳማኝ ምክንያት የለህም። አፍሽን መልሼ እንዳስርሽ እያስገደልሽኝ ነው። ሙሽሪት ገና ሳታገቢ እኮ መጥፎ ታበዛሽ። ምን ላድርግ ብለህ ነው? ቀኑ እየተቃረበ ሲመጣ እኮ በጣም ተዋክብኝ ነው። ተይ እንጂ ገና ላገባ ነው ብለሽማ እኔን ጓደኛሽን ጣለጣል ለማድረግ ተገቢ አይደለም። ይቅርታ በጣም ብስራትዬ። አንተ ግን እንዴት ነህ? ደህና ነኝ። አንቺ ጠፋሽ እንጂ። ተው እንጂ እንዲማ አትውቀሰኝ። ባይሆን ስታገባ ትረዳኛለህ። ማ እኔ ነኝ ማገባው? አዎ ምን ነው? ኧረ እኔ አላገባም።
እንዴ ምን ነው መንነ ለመቅረት ነው እንዲያሳበ? ምን ነው አይቻልም እንዴ? ግዴታ ማግባት አለብኝ? አሬ ይቻላል፣ ግን እኔ ያንተን ሰርግና ልጆችን ማየት ስለምፈልግ ነው። እስቲ እናያለን። የምትሆን ከተገኘች እንሞክራለን። ይገኛል፣ ለራ አታስብ። ለመጨረሻ ጊዜ ከብስራት ጋር ካፌ ውስጥ አንድ ላይ ነበርን እና እሱን የት አድርጋችሁት ነው? ገላችሁት ነው? ምንም አልሆነም አለ ማለት እሱ ሌላ ቦታ ታግቶ ነው ያለው። ቆይ እሺ፣ እሱ ደግሞ ምን አደረጋችሁ? ምንም አላደረገንም። እና ለምን አገታችሁት? በእኔ ጦስ ምክንያቱን አይደል የምታሰቃዩት? አታለቃሽ፣ ሁለታችሁም ጸባያችሁን ከሰምራችሁ በሰላም ትጣላችሁ። እባካችሁ እሱን ምንም እንዳታረጉት እሺ? ነገርኩሽ እኮ። እሺ፣ አመሰግናለሁ። እንደዚህ አይነት ነገር በፊልም ብቻ ነበር የማውቀው። ምኑን? መታገት ምናምን። እና እንዴት አየሽ? በጣም ያስፈራል። አይዞሽ፣ እኔ ምንም አላደርግሽ። ግን ባለፈው ያልከኝ እውነት ነው? የቱ? ማንም ባንቺ መጥፋት የተጨነቀ የለም ያልከው? አዎ፣ ማንም የፈለገሽም መጥፋትሽ የሚያሳስበው ሰው የለም። ይገርማል። ለነገሩ ምን? አባቴ በህይወት ቢኖር ኖሮ ይፈልገኝ ነበር። አባትሽ ሞቷል እንዴ? አዎ፣ አባቴ በልጅነቴ ነው ያረፈው። በጣም ይወደኛል፣ ይንከባከበኝም ነበር። እናቴ እኔን ስትወልድ ስለነበር የሞተችው የእሷ ምትክ ነሽ እያለ በጣም አቅብጦ ነበር ያሳደገኝ። ታዲያ አባትሽም እናትሽም ከሌሉ ቤተሰቦች የሚችሉ እነማን ነው? እናቴ ካረፈች በኋላ አባቴ እኔን ብቻውን ነበር ያሳደገኝ። ግን የጎረቤትና የዘመድ ንዝንዝ አላስቀምጣለሁ። ምን እያሉ ነበር የሚነዘንዙት? አግባ እያሉ፣ ለልጅቷም ቢሆን ከአንተ ይልቅ እናት ነው የሚያስፈልጋት እያሉ አላስገባ አላስወጣሉት። እና አባትሽ ምን አለ? እሱ እንኳን ለእኔ የእንጀራ እናት ማምጣቱን አልፈለገውም ነበር። ግን የሰው ጭቅጭቅ ሲበዛበት ከጥቂት ወራት በኋላ አገባ። እና ያገባች ሴት ለአንቺ ጥሩ አልነበረችም ነበር? አባቴ በህይወት እስካለ ድረስ ጥሩ ሴት ነበረች። አባቴ ከሞተ በኋላ ግን ማላቃት ሴት ነው የሆነችብኝ። ለዛ ነው ወጥፋትሽ ምን መሰላት? ያው ከእሷ የተወለደች አንድ እህት አለች። ግን የቅርብ የምለው ሰው ብስራት ብቻ ነበር። ብስራት ማን ነው? የልብ ጓደኛዬ ነው። በጣም ነው የምወደው። አንድ ሊፈልገኝ የሚችለው ብቸኛ ሰው እሱ ነበር። እሱንም አግታችሁታል እንዴ? የምታገኝ ባለሽ ቆይ ስለፈልግሽም እንዴ? እሱ እንዴት እንዳልፈለገኝ አልገባኝም። ምናልባት አይወድሽም ይሆናል። እንደሱ እንኳን አይደለም፣ በጣም ነው የሚወደኝ። ምናልባት አንተ ተሳስተ ነው የሚሆነው። አንቺ ትወጂዋለሽ? አዎ ባሌ አይደል እንዴ? እንዴት ነው የማልወደው? በቃ ዝም በይ። ምን ነው ተናደድክ? ትተዋወቃላችሁ እንዴ? አንተዋወቅ። ታዲያ ምን ያናድድሃል? በሱ ምክንያት ነው እንደዚህ ያለሁት? አዎ አዎ። እኔ እኮ በጣም ነው የማፈቅርሽ። አይኔ እያየ ሌላ ሰው ነገሮች እንደዛማ አይሆንም። ደግሞ እንዲህ ነው የምታምረው። እንደዚህ ተጎሳቁለሽና ምግብ እንኳን ከበላሽ ቀናት ሆነሽ ውበትሽ ፊትሽ ላይ ቁጭ ብሎ ይታያል።
የቀን እንቅልፍ በጣም እያበዛሽ ነው። በዛ ላይ ደግሞ ምግብም እየበላሽ አይደለም፣ ሽንት ቤትም እየተጠቀምሽ አይደለም። እኔ አንቺን የመጉዳት ፍላጎት የለኝም። ስለዚህ ስለ ራስሽ አስቢ። ምንድን ነው? መጸዳጃ ቤት መጠቀም ፈልጋለሁ። ጥሩ። በመጀመሪያ ግን አየሽው አይደል? ምንድን ነው አንተ? የማይሆን ነገር አደርጋለሁ ብለሽ የማልፈልገውን ነገር እንዳደርግ ታስገድጅኛለሽ። ኧረ እኔ ሽንት ቤት ብቻ ነው መጠቀም የፈለግኩት። ጥሩ። ለምን እንደዚህ እያደረክ እንደሆነ ባይገባኝም እስካሁን ባየው በባህሪ ግን ጥሩ ሰው ነህ አይደል? አዎ፣ እኔን የሚጎዳ አንድም ነገር አላደረክም። አላማዬ እኮ አንቺን መጉዳት እንዳልሆነ ደጋግሜ እነግርሻለሁ። እውነትን አልመሰለኝም ነበር፣ ለዛ ነው። እንዴ ብስራት! ይሄ ሁሉ ጊዜ ስትጫወትብኝ የነበርከው አንተ ነህ? እኔ ይሄን ማመን አልችልም። አዎ እኔ ነበርኩኝ። ቆይ ግን ለምን ይሄንን ማድረግ አስፈለገ? ልታስረዳኝ ትችላለህ? ባስረዳሽም ባላስረዳሽም አንቺ ጥቅም የለውም። እንዴት ነው ጥቅም የሌለው? የልብ ጓደኛዬ የምለው ሰው እንደዚህ አይነት አስቸጋሪ ሁኔታ ውስጥ እንኳን ሆኜ ስለአንተ እንደምጨነቅ ታውቃለህ? እና አግቶ ለምን እንደሚያሰቃየኝ ማወቄ ነው ጥቅም የሌለው? ለምን እንደሆነ ማወቅ ነው የምትፈልጊው? አዎ ማወቅ ነው የምፈልገው። ምክንያትህን ንገረኝ። ምክንያቱም ስለማፈቅርሽ። አሁንስ ገባሽ? በጣም ብዙ ጊዜ ልነግርሽ ፈልጌ ነበር ግን አልቻልኩም። እኔ እኮ የልብ ጓደኛህ ነኝ። እንዴት ነው በፍቅር ልታስበኝ የምችለው? አላውቅም ግን በጣም አፈቅርሻለሁ። ስለዚህ ፍቅርህን አግቶ በማሰቃየት እየገለጽክልኝ ነው ማለት ነው? እንደሱ አይደለም ነው እንጂ። ስለምታፈቅረኝ አይደል ያገትከኝ? ስለምታፈቅረኝ አይደለም እንደዚህ የምታሰቃየኝ? ሜርሲ፣ እኔ አንቺን የማሰቃየትም ሆነ የመጉዳት ፍላጎት ጭራሽ የለኝም። ታዲያ ምንድነው ፍላጎትህ? አንቺን የኔ ማድረግ። አንተ ሰው ያመሃል እንዴ? አዎ ያመኛል። በአንቺ ፍቅር ታምሜያለሁ። እሺ ለምንድን ነበረ እፈልግሻለሁ የምነግርሽ ነገር አለ ብለኸኝ ንገረኛ። እንደዛ ብዬሻለሁ እንዴ? እርፍ! ጭራሽ ያልከውን መርሳት ጀመር። ብስሬ ሙት እያረጀህ ነው ማለት ነው። አንቺ ደግሞ መርሳት ማርጀት ነው እንዴ? እንዴ እና ሰዎች እኮ ሲያረጁ ነው የተናገሩትንም የሰሩትንም እየረሱ የሚሄዱት። ለማንኛውም እኔ አላረጀሁም፣ ገና ልጅ አይደለሁም እንዴ? ምን ትላለች እቺ? ይሁንልህ። አሁን ለምን ፈልግሻለሁ እንዳልከኝ ንገረኝ። ይኸውልሽ ሜርሲ፣ እኔ ይቅርታ ብስሬ፣ ፍቅር ነው ማንሳት አለብኝ። እሺ ችግር የለም።
ወይ ደህና ነኝ። አንተ እንዴት ነህ? እሺ እኔ ፍቅር በቃ በኋላ እንገናኛለን። እሺ ቻው። ይቅርታ እሺ ብስሪ። አረ ችግር የለውም። ካላነሳውለት በጣም ነው የሚጨነቀው፣ ለዛ ብዬ ነው አይደል? አዎ በጣም ስለሚወድሽ ነው። ውይ በጣም እኔ ራሱ እንዴት እንደምወደው። በጣም ደስተኛ ነሽ ማለት ነው? ፊቴ ላይ አስታውቅብኝ። አረ በደንብ ነው የሚያስታውቀው። ምን ነው አንተ ደስ አላለህም እንዴ? እንዴ ለምን አያስደስተኝም? የልብ ጓደኛዬ ደስታዋ ካላስደስተኝማ ምኑን ጓደኛ ሆንኩኝ እኮ። ደግሞ አንተ ራስህ አይደለህ እንዴ ካላገባሽ እያልክ ስትጨቀጭቀኝ የነበረው? አዎ። አሁን ደግሞ እኔ በተራዬ አንተን ጨቀጭቀሃለሁ ማለት ነው። ምትሆን ከተገኘች እናገባለን። ይገኛል አታስብ። ይልቅ ልትነግረኝ የነበረውን ነገር ንገረኝ እንጂ። ምን ነው አሁንም ረሳኸው እንዴ? አይገርምሽም? እውነትም አርጅቻለሁ ማለት ነው። እንዴት እንደዚህ ታስባለህ? ቆይ እኔ እኮ እንደ ቤስት ፍሬንዴ ነው ማየ። አንድም ቀን በሌላ ነገር አስቤህ አላውቅም። እኔ ግን አፈቅርሻለሁ። በቃ አንቺ የላስቶኝ ማየት አልችልም። በጣም ታሳዝናለህ። እሺ አንድም ቀን እንደዚህ አይነት የማይረባ ስራ ትሰራለህ ብዬ አስቤ አላውቅም። አንቺን ላለማጣት ስለ ያደረኩት ነገር ነው። በጣም በሚያሳዝን ሁኔታ ግን ከዚህ በኋላ አይደለም ፍቅረኛ የልብ ጓደኛ እንኳን እንደማልሆን እወቅ። እሺ አይሆንም። አንቺን አጥቼ መኖር አልችልም። እኔን ላለማጣት ያደረግከው ነገር እኔን እስከ መጨረሻው አሳጥቶሃል። እሺ ገባክ? ለምንድን ነው የማትረጂኝ ምህረት? ምንም የምረዳህ ነገር የለም። የሰራኸው የጅል ስራ ነው። አንድ ቀን ይገባሽ ይሆናል። ምኑ ነው የሚገባኝ? ያፈቀሩትን ሰው ማጣት ምን ያህል ከባድ እንደሚሆን። እሺ አሁን የት ገባች ይባላል? ግራ የሚገባ ነገር እኮ ምን እንደማደርግ እራሱ አላውቅም። ያልፈለግኳት ቦታ የለም። ስልኳም አይሰራም። ኧረ እሷ ብቻ ሰላም። እስቲ አንዱ ለቀልያትና ወይ ለፖሊስ አመለክታለሁ። እኔማ እንደ ልማዷ ጥሩ ሁኔታ ላይ ካልሆነች ስልኳን አጠፍታ ስትረጋጋ ስለምከፍተው እንደዛ ይሆናል ብዬ ነበር እስካሁን ዝም ያልኳት። ያው ትንሽ አይቻ ስለ ፖሊስ መናገር አለብኝ። እናት እስቲ አንድ ቡና። ቆይ የት ሄደች ይባላል? ባሏም ያለችበትን ካላወቀ ጓደኛውም ካላወቀ፣ ቆይ ልጅቷ ምን ገጥሟት ይሆናል? አሁን ልታገባ ቀናት የቀራት ሴት ጠፋች ቢባል ሰውስ ምን ይለናል? ወይ ጉድ! ምን አይነት ጉድ ነው የመጣብን? አሁንስ የት ብዬ እንደምፈልጋት ነው ግራ ይገባኝ። በስራት አሁን መጃጃሉን ተውና ልቀቀኝ። እኔ እኮ በጣም ነው የማፈቅርሽ፣ አይታይሽም? እኔ ደግሞ አላፈቅርህም እያልኩ ነው። ተይ እንጂ ሜርሲ፣ እንደዚህ እያልሽ ልቤን አትጉጁ። ሺህ ጊዜ ልትጎዳ ትችላለህ፣ እውነታው ግን ያ ነው። እሺ አሁን ልቀቀኝና ወደ ባሌ ጋር ልሂድ። በፍጹም አይኔ ያያ ያንን ሰው አታገቢው። አንተ ልጅ ያመሃል እንዴ?
አዎ ያመኛል። አንቺን ከሌላ ሰው ጋር ማሰብ በራሱ በጣም ነው የሚያመው። ስለዚህ ሌላ ሰው እንዳላገባ ጠለፋ መሆኑ ነው? እንደፈለግሽ ልትዩ ትችያለሽ። እያደረክ ያለው ነገር ግን ወንጀል እንደሆነ ታውቃለህ። የፈለገ ይሁን ለአንቺ ስል ምንም ነገር አደርጋለሁ። በዚህ ፍቅሬን አሳያታለሁ ብለህ አስበህ ከሆነ በጣም ተሳስተሃል። እሺ እኔ አንቺ እንድትረጂ ብዬ ምንም ነገር አላደርግም። አንቺን የሚያሰጠኝ መስሎ ከተሰማኝ ግን ምንም ነገር አደርጋለሁ። እሺ ሄሎ መስኪ፣ ምን አዲስ ነገር አለ ሰይፈ? ምንም የለም። ቤትም ብቻ አጣኋት፣ ግራ ነው የገባኝ። በድንገት የት ገባች ይባላል ታዲያ? ኧረ እኔ ምኑን አውቄ። ለማንኛውም ተረጋግተን ትንሽ ቀን እንያዝና ካልሆነ ወደ ህግ እንሄዳለን። እኔም ያሰብኩት እሱ። በቃ እሺ፣ አዲስ ነገር ካለ እንደዋወላለን። እሺ ቻው። ባለቤትሽ ደወለ። እባክህን ብስራት፣ አንስተህ ያለሁበትን ንገረው እባክህ። ሄሎ ሰይፈ። ሄሎ ብስራት፣ ሰላም ነው? ሰላም ነው ይመስገን። ዛሬ ከየት ተገኘ እባክህ? ምን አልሰማም እንዴ? ምን? ሜርሲ መጥፋቷ። ኧረ እኔ ምንም አልሰማሁም። የምርህ ነው? አዎ ከትናንት ጀምሮ ስልኳ ዝግ ነው። ያለችበትንም ማወቅ አልቻልንም። ቤቷም ሄደን የለችም እዛ። የት ሄደች ይባላል? ቆይ የት ልትሄድ ትችላለች? እኔ እንጃ። ይኸው እኛም ግራ ገብቶን ቁጭ ብለናል። ምናልባት እኮ አንተ የምታውቀው ነገር ካለ ብዬ ነበር የደወልኩት። ኧረ እኔ መጥፋቷን ራሱ ገና አሁን ያወቅሁት። በጣም ነው የሚገርመው። እና ምንም አላውቅም ነው የምትለው? አዎ። ኧረ ምንም የማውቀው ነገር የለም። ለመጨረሻ ጊዜ በሰላም ነበር የተለያየ ነው። በቃ እሺ፣ ምንም አላውቅም ነው የሚለው። ከማን ጋር ሆና ነው? መስኪን ናት። በቃ እኔም አሁን ያላችሁበት እመጣለሁ። ልትሄድ የምትችልበት ቦታ ሄደን እንፈልጋታለን። እሺ በቃ አንተና ሜርሲ የምትገናኙበት ካፌ ነው። እሺ በቃ መጣሁ። እሺ እባክሽ፣ ባልሽና እህትሽ ተጨንቀው እየፈለጉሽ ነው። ያው እኔም አብሬያቸው አንቺን መፈለግ ስላለብኝ አሁን መሄድ ነው። ቆይ እንዴት ልትጠፋ ቻለች? አረ ምን አውቄ፣ ለኛ ምን ቆቅልሽ ሆኖብናል። ካንተ ጋር ተነጋግራችሁ ወይ ተጣልታችሁ ነበር እንዴ? ኧረ በጭራሽ በሰላም ነው የተለያየ ነው። መስኪ ካንቺ ጋርስ? መች በቅጡ ተገናኘንና ነው የምንቃችሁ? ግራ ገብቶኝ እኮ ነው የምጠይቃችሁ። አንተ ትሄዳለች ብለህ የምጠረጥረው ቦታ የለም? እስቲ ሲደብራት አንድ የምትሄድበት ቦታ አለ ወይ? ካልሆነ እዛ ይጃታለሁ። በቃ አንተ እዛ ሂደያት፣ እኛ ደግሞ የቀሩ ሰዎች ጋር እየደወልን እንጠይቃታለን። አዎ እንደዛ ነው የሚሻለው። እኔም ዘመዶቻችን ጋር እየደወልኩ እጠይቃለሁ። እሺ በቃ እኔ ቶሎ ሂጂ እዛ ልፈላልጋት። ያገኘሁት ነገር ካለ ደግሞ አሳውቃቸዋለሁ። እሺ ይቅና። ቤተሰቦችሽ በጣም የተጨነቁ ይመስላሉ። ልታገቢው ካለው ወንድ ውጪ ማለት ነው። በመጥፋትሽ በጣም ያዘነ አይመስልም። እንደውም እንኳን ጠፋሽ በሚል ፊት ነው የማውቀው ነገር ካለ የጠየቀኝ። ቆይ ትዳሩን አንቺ ብቻ ነሽ እንዴ የምትፈልጊው? ይህን ያህል መጥፋትሽ ያስደሰተው ወይስ ቆይ ሌላ ፍቅረኛ አለው?
ሳስበው ሌላ አማራጭ ያለው ነው የሚመስለው። አንቺ ግን ከመጣሽ ጊዜ ጀምሮ እንደሚጨነቅሽ ታስቢ ነበር። ጉድሽን አላወቅሽ። ባይሆን እህትሽ በጣም አዝናለች። እሱ ግን ተገዶ የሚያገባሽ ይመስል መጥፋትሽ ጥሩ አጋጣሚ የሆነለት ነው የሚመስለው። በሰማሽው ነገር ብዙ መናገር የምትፈልጊው ነገር ያለ ይመስላል። አሁን ያልከው አንዱም እውነት እንደሌለው አውቃለሁ። ማመን አለማመን ያንቺ ምርጫ ነው። አላምንህም፣ ውሸትህን ነው። በእርግጥ ልታገቢ ያሰብሽው ሰው አይወደኝም ብሎ ማሰብ ከባድ ነው። ይወደኛል፣ እኔም በጣም ነው የምወደው። ስለዚህ አላምንህም እያልሽኝ ነው? አዎ፣ ደግሞ ትሰማለህ፣ በቅርቡ ያለውበትን ይደርሱበታል፣ አንተንም ያሳስሩሃል። እሺ፣ እኔ ስታሰር የማየት አቅሟለሽ? አዎ፣ ለሰራኸው ስራ ዋጋህን ነው የምታገኘው። መናገር የምትፈልጊውን የጨረስሽ ይመስለኛል። ይቅርታ ብስራት፣ አንድ ነገር ልጠይቅ ነበር መልሼ የጠራሁ። አረ ምንም ችግር የለውም ይቻላል። ምህረት ልጠፋበት የምችልበት ጉዳይ ምን ሊኖራል ብለህ ታስባለህ? እኔ እንጃ እስካሁን ልጠፋ የምትችልበት ምክንያት አላት ብዬ አላስብም። እስቲ ለማስታወስ ሞክር። ምናልባት በወሬ መሀል የነገረች ነገር ካለ። ሰሞኑን ግን ስለ ሰርጉ ጉዳይ ስናወራ ነበር። እሺ፣ ስለ ሰርጉ ጉዳይ ምን? ሜርሲ ልታገባ በመሆኑ ብዙም ደስተኛ እንዳለች ነግራኛለች። ለምን? ምክንያቷን ዘርዝራ ባትነግረኝም ግን በጋብቻው ደስተኛ እንዳልሆነች እና አንተ በምትወዳት ልክ እሷ እንደማትወድህ ነግራኛለች። እርግጠኛ ነው ብስራት? አዎ የነገረችኝን ነው የምነግርህ። ታዲያ ለመጥፋቷ ምክንያት ይሆናል ብለህ ታስባለህ? አዎ። እንዴት? ምክንያቱም ሜርሲ የጠፋችው ሰርጉ ሊደረግ ቀናት ሲቀሩት ነው። ስለዚህ የጠፋችው በዛ ምክንያት እንደሆነ በጣም ግልጽ ነው። መጥፋቷ እኮ መፍትሄ የለውም። ያለውን ነገር እኮ በግልጽ ብንነግረኝ ኖሮ ሰርጉን ማዘግየት እንችል ነበር። አንተን ላለማስከፋት ይሆናል እንግዲህ። እሷን ካስደሰታት ምንም ነገር ለማድረግ ዝግጁ ነኝ። እኔ እንግዲህ የማውቀው ይሄን ነው። ስለነገርከኝ መረጃ በጣም አመሰግነው። ኧረ ምስጋና አያስፈልግም፣ ግዴታ እኮ ነው። በቃ አዲስ ነገር ካለ አዲስ ነገር ሰማክ እንዴ? አዎ። እህቴ ተገኘች? አውቆ የጠፋ ከየት ይገኛል ብለሽ ማለት? እህትሽ ሰርጉን ሲሽት እንደጠፋች አውቄያለሁ። ማን ነው እንደዚህ ብሎ ይነገረ? ለብስራት በጋብቻው ደስተኛ እንዳልነበረች ነግረዋለች። በፍጹም ሜርሲ እንደዚህ አትልም። ምህረትና ብስራት ያላቸውን ቀረቤታ ታውቂያለሽ አይደል? እና የፈለገ ቢሆን አመንከው? እንዴት ነው ማለት ነው? ስለዚህ ምን እያልክ ነው? ሰርጉን ትቼዋለሁ። ከዚህ በኋላ እሷን በመፈለግ ሂደት ውስጥ እጄ የለበትም። ሰይፈ ያመሃል እንዴ? ባልተረጋገጠ ነገር እንዴት ነው እንደዚህ ብለህ የምታወራው? ለፖሊስ ማመልከት ነው ትችላለህ። ለምን አውቆ የጠፋን ሰው በመፈለግ ጊዜያችሁን ይፈጃሉ? ለምን አትረጋጋም? ቆይ በጣም ተረጋጋሁኝ እንጂ በእሷ መጥፋት በጣም ተጨንቄ ነበር። አሁን በጣም ተረጋግቻለሁ። ምን አይነት ነገር ነው ባካችሁ? ለማንኛውም አንቺን ብትሆኚ እሷን በመፈለግ ጊዜሽን አትውጪ። እሱ ልንገርሽ ብቻ። እሺ እንዴት ዋልሽ? ከዚህ በኋላ ስላንቺ የሚጨነቅ ሰው አለመኖሩን በታላቅ ደስታ ልነግርሽ እወዳለሁ። አንተ ጨካኝ! ቤተሰቦቼ ምን አድርጋቸው ነው? ተረጋጊ፣ ምንም አልሆኑም። አንድ ነገር ሳታረጋቸውማ እኔን ከመፈለግ አያቆሙም። በእርግጥ አንቺ እንዳሰብሽው አልጎዳቸውም እንጂ እንጂ ምን
አንቺ ከመፈለግ እንደቆሙ የሚያደርግ ነገር ነው የነገርኳቸው። ምን ነግረሃቸው ነው አንተ አረመኔ? አውቀሽ እንደጠፋሽ፣ ሰርጉሽ ሽት እንደጠፋሽ፣ በምታገቢው ሰው ደስተኛ እንዳለሽ ብቻ ነው የነገርኳቸው። ብስራት አታረገውም። አድርጌዋለሁ። በጭራሽ ይሄንን ሊያምኑህ አይችሉም። አምነውኛል። እንደውም በቀላሉ ነው ያመኑኝ። እንዴት? አውቆ የተኛ ሲቀሰቅሱት አይሰማም አይደል የሚባል። አውቃ ከተፋችማ በራሷ ጊዜ ትመጣለች ብለው ፍለጋቸውን አቁመዋል። እየዋሻኸኝ ነው። አውቀህ ነው። የምሬን ነው። ለአንቺም ብታምኚ ነው የሚሻለው። ጨካኝ አውሬ ነህ ብስራት። ምንድን ነው? ሽንት ቤት መጠቀም ፈልጌ ነው። እሺ የማይሆን ነገር አድርጋለሁ ብለሽ ካሰብሽ ግን ጥሩ አይሆንም። ኧረ እኔ ሽንቴ ስለመጣብኝ ነው። ጥሩ እሺ።